ደግሜ በፈጠረም የብልጽግና አባል አልሆንም የብልጽግናን አመለካከት ላራምድ አልችልም ከዛ ግን ባለፈኔ በጣም ኮምፎርት የማይሰጠኝ መንግስት አስቀምጧት ነው ወይም ብልጽግና ነው እንትን ያላት የሚለው ሐሳብ ለኔ ኮምፎርት አይሰጠኝም እሱ ለብቻው ነው የነበር ያስቀምጣው ለምን እንደሆነ ታውቃለህ እኔ ደግሜ በፈጠረም የብልጽግና አባል አልሆንም የብልጽግናን አመለካከት ላራምድ አልችልም በእኔ እንደ ሰው ነው መልስል እኔ እንደሰው ከብልጽግና ጋር የሚያስተባብር አንዳችም ነገር እንደ ፓርቲስ የሚያስተባብራችሁ ሞክራችሁ ታውቃላችሁ ተቀባይነት አጥቶ ነው የለን ሞክረንም አናውቅም ልንሞክርም አንፈልግም ማንፈልግባቸው ምክንያቶች ደግሞ አሉ በጣም ኮምፎርት የማይሰጠኝ መንግስት አስቀምጧት ነው ወይም ብልጽግና ነው እንትን ያላት የሚለው ሐሳብ ለኔ ኮምፎርት አይሰጠኝም እሱ ለብቻው ነው የነበር ያስቀምጣው ለምን እንደሆነ ታውቃለህ እኔ ደግሜ በፈጠረም የብልጽግና አባል አልሆንም የብልጽግናን አመለካከት ላራምድ አልችልም ይሄ የተቃዋሚ የመሆን ኢሹ ብቻ አይደለም የመርህ ጉዳይ ነው ፕሪንሲፕል ጉዳይ ነው ለምሳሌ እኔ ብልጽግና እንለው ምንድነው ሰዎች ያስገደልክ ነው አይደለም ሰው ያስገደለ ያለ በየማምነው ፓርቲ አባል ሊሆን አልችልም ይሄ የመርህ መቀየር ነው የሚሆነው መርህን ስትቀይር ደግሞ እንደ ሰውም አንተም እየተቀየርክ ያለበት ሁኔታ ነውና እሱ በፍጹም ሊሆን የሚችል ስላልሆነ እሱ ጥያቄ እንደው ባላዩና ባይነሳ በጣም ደስ ይለኝ ነበር ከብዙ እንትኖች ላይ ግን እንዳልኩ የትኛውም ሰው በስነ ስርዓት የመቃወም እንትን አለው መብት አለው ይቃወማል ምናምን አይ ዶንት ማይንድ ያንን ግን በመሰረት ላይ ደግሞ ቢሆን ጥሩ ይመስለኛል ምክንያቱም ፖሊሲዎቻችንን ማስተዋወቀናል ትችት ብቻ አይደለም ያቀረብ ነው ለፈልግ እዚሁ ላይ ያው አሁን ደግሜ በፈጠረም ያልሹ ቦታ ላይ አንድ ያስኩት ጥያቄ ነበር ምክንያቱም ትብብር ለኢትዮጵያ ሲባል እንግሊዘኛውን ከወሰድነው ኮሊሽን ሊሆን ይችላል ወይ ጥምረት ውህደት ያለ ያደገ ወደ አንድነት መንፈስ ሊመጣ ይችላል ግን ትብብር በራሱ ላላ ያለ ቃል ነው በምንም ባንገናኝ መተባበር እንችላለን ለምሳሌ እንደ ሰው እንደ ዜጋ አንዱን መደገፍ መተባበር የሚባለው ነገር አለ ስያሜ ውስጥ ለኢትዮጵያ አንድነት እስከተባለ ድረስ እሱንማ ለኢትዮጵያ ከሚያምንና ከሚያስጠብቅ አካል ጋር ነው ትብብር ተብሎ እንዴት አንድ ነገር ይታባል ከብልጽግና ጋር ለመተባበር የሚያስችል አንድ ነጥብ ምንም በእኔ እንደ ሰው ነው መልስል እኔ እንደ ሰው ከብልጽግና ጋር የሚያስተባብር አንዳችም ነገር እንደ ፓርቲስ የሚያስተባብራችሁ ሞክራችሁ ታውቃላችሁ ተቀባይነት አጥቶ ነው የለን ሞክረንም አናውቅም ልንሞክርም አንፈልግም ማንፈልግባቸው ምክንያቶች ደግሞ አሉ እንዳልኩ መርሃችን በጣም የተለያየ ነው ስለ ኢትዮጵያ ያለን አመለካከት የተለያየ ነው ስለ ኢትዮጵያ ያለን ስለ ህዝብ ያለን አተያይ በጣም የተለያየ ነው ስለዚህ እኛ ኢትዮጵያ እንደሆነ መቀጠል ትችላለች ሉዓላዊነቷ ሊከበር ይገባል ይያለ ያንን ከማያስከብር አካል ጋር ልንተባበራች ብሔራዊ ጥቅም በሚለውስ ለምሳሌ ብሔራዊ ጥቅም ያስጠብቃል የሚል እምነት የለን ለዛ ነው በተደጋጋሚ ለምሳሌ የሶማሊላንዱን ጉዳይ ማንሳት እንችላለን የወደብ ጉዳይ ማለት ነው በሶማሊላንድ ጉዳይ እኔም ጋዜጠኛ ሆኜ ብዙ ዘገባዎችን ሰርቻለሁ አካሄዱ ልክ እንዳልነበር ስንፈረጀ የነበረው በሀገር ከሃዲነት ነው አካሄዱ ልክ አይደለም ስላለን እንትን ጥያቄው ላይ አይደለም እንትናችን ይሿችን ከዛም ደግሞ ፓርቲም እንደ ኢሃፓም አካሄዱ ልክ አይደለም ብሏል ልክ እንዳልሆነ ደግሞ ውጤቱ አሳይቶናል ስለዚህ የኢትዮጵያን ትክክለኛ ጥያቄዎች ሌጂቲሜት የሆኑትን ጥያቄዎች በዓለም አቀፍ መድረክ ዋጋ እንዲያጡ ያደረገ ካለ አካል ጋር የብሔራዊ ጥቅምን ሊያስጠብቅ ስለሚችል ብለን አንድ ላይ ለሰራ በፍጹም አንችልም ውድ ቤተሰቦቻችን እስካሁን ስጠብቁ ስለቆያችሁ በቀጥታ በ0940000002 በ0940000003 እንዲሁም መጨረሻውን 07 አድርጋችሁ ብትደውሉ የኢሃፓ ዋና ጸሐፊ ሚስተር ስላሴ ታምራትን ታገኛላችሁ ከኔም ጋር መናገር እንችላለን ጥያቄ ሐሳብ አስተያየት ካለ አሁን ሐሳቦቻችሁን አጠር ያደረጋችሁ ያው በማትታሙበት በሰለጠናችሁበት መንገድ ፖለቲከኛ የመሆን ህልም ኖሮኝ አያውቅም ድሮ ጋዜጠኛ ሆኜ መስራት ነበር የምፈልገው ለዛም ነው ጋዜጠኝነት የተማርኩት ባህር ዳር ከዛ ግን ከተማርኩኝ ከዛ ሙያ ውስጥ ከገባው በኋላ በኢትዮጵያ ውስጥ እያንዳንዱን ዘርፍ የሚዘውረውና በጣም ጫና የሚያደርስበት የፖለቲካ ሴክተሩ ነው እሱን ገብቼ ማየት ቻልኩኝ በፊት ከምንሰማው ከምናየው አንዳንዴ ውጪ ስትሆን እንዴ ጫና ቢኖርስ ተቋቁሞ አይሰሩም የሚል በጣም ልክ ያልሆነ
እንትን ነበረ እና ውስጥ አረዳድ ነበረ። ምናልባት መሬት ላይ ያለውን ነባራዊ ሀቅ ካለማወቅና ምን ያህል ደግሞ ውስጥ ስትሆን ከባድ እንደሆነ ካለማወቅ የሚነሳ እንደዛ አይነት ነገር ነበርና ውስጥ ገብቼ ሳየው በጣም አስቸጋሪ ሆነ። እኛ በጣም በብዙ መንገራገጭ ውስጥ ነበር ስንሰራ የነበረው ነው ይሰራበት የነበረው የሚዲያ ተቋም ውስጥ በግልም ከዛ ደግሞ እንደ ሚዲያ ተቋም ብዙ አስቸጋሪ ነገሮች ነበሩትና ያንን አስቸጋሪ ነገር ተቋቁመን ለመስራት በጣም ዴዲኬትድ ብንሆንም ያ ሁሉ የማይቻልበት ደረጃ ላይ ደረስን። ስለዚህ ምንድነው ማድረግ የምንችለው? እንዳልኩ ሰው የተለያየ መክሊት ነው ያለው ወይም ደግሞ ፍላጎቱ የተለያየ ነው። እኔ ፍላጎቴ ፖለቲካ ነው። በጋዜጠኝነት ውስጥ የፖለቲካ ጋዜጠኛ መሆን ነበረ። ያንን ኒች ነበር የምወደው የነበረው። እሱን መስራት ሳልችል ለእኔ ሰከንድ ቤስት ኦፕሽን ፖለቲካው ነው ማለት ነው። እንዳልኩ ግን ከመክሊት ወይ ከፍላጎት ከምናምን ከኢንትረስት ብቻ አንጻር ሳይሆን እያንዳንዱን ዘርፍ የሚዘውረው አሁን ላይ የፖለቲካ ሁኔታችን እንደሆነ አምናለሁኝ። ኢኮኖሚውንም ብትለው ማህበራዊ ጉዳዮችንም አብዛኛውን ነገርና በዛ ውስጥ ደግሞ ለውጥ ማምጣት ካልቻለን እኔ የምወደውን ነገር መስራት አልቻልኩም። ያንን ደግሞ አሳይቶኛል ሁኔታው። ስለዚህ ለኔ የሚሻለኝ እንዳትሰሪ ያደረገሽም የፖለቲካው ጫና ነው። የፖለቲካው ጫና እንዳልኩ እሱን ተቋቁመን ረጅም ጊዜ ቀጥለን ነበረ። ግን በቃ ያም የማይቻልበት ደረጃ ላይ ደረስን። ስለዚህ ያኔ ፖለቲካ ውስጥ መግባቴ አንደኛ ከሞልዶ ሙያ የወጣሁበትን ምክንያት ለማስተካከልም ነው። ከዛ ደግሞ እንደ ሀገር እንደ ህዝብ እየኖርንበት ያለው ሁኔታ አግባብ ነው ብዬ አላስብም። ስለዚህ እነሱን ደግሞ ለማስተካከል ቁጭ ብዬ የሆነ ሰው መጥቶ ወይ ነጻነት እንዲሰጠኝ ወይ ሰላም እንዲሰጠኝ ሳይሆን እኔ በዛ ውስጥ የራሴን አስተዋጽኦ ማበርከት አለብኝ በሚል ነውና እንደኔ ብቻ ሳይሆን ደግሞ ሁሉም ሰው ያንን ሊያደርግ ይገባል ባይ ነኝ። ፖለቲካ ውስጥ ቀጥታ ኢንቮልቭመንት ላይኖር ይችላል፣ አንደርስታንድ አደርጋለሁ። ግን ከፖለቲካ የጸዳ ህይወት ደግሞ አንኖርም ሁላችንም በየመስሪያ ቤቶቻችን ውስጥ ብዙ ቦታና ያንን ማድረግ መቻል ትልቅ ነገር ብቻ ሳይሆን ግዴታም ነው ብዬ ስለማምን ነው ወደዚህ የገባሁት። መልካም። ስለ ኢህአፓ እንግዲህ ብዙ ጊዜ ይነሳል። ባለፈው ምርጫ ላይ ኢህአፓዎችን እዚሁ መድረክ ላይ ጋብዤ ነበረ ክርክሮቹም ላይና ያረዳድ ችግር አለ። ኢህአፓ አሁን እንግዲህ ኢህአፓን ብዙ አድማጮቻችን ልበል ወይም ደግሞ ብዙ ዜጎች ኢህአፓ በጣም የቀደመ ፓርቲ ነው። ፓርቲዎች በዚህ ረገድ እድሜ ኑሯቸው እስካሁን ይዘልቃሉ የሚለው እሳቤ ራሱ የተወዛገበ ነው። ማለት እንግዲህ ርዕዮተ ዓለሙን መከተል ነው። ኢህአፓ ግን ባለፈውም ጠይቄያቸው ነበረ። አዲሱ ትውልድ ላይ ሰርጿል ወይ? አመለካከቱ መቀጠል እንደሚችል በደንብ ተረድተናል ወይ የሚለውን ነገር በጣም አወዛጋቢ ነው። ምክንያቱም የቀደሙ ታሪኮች ይነሳሉ። በጣም የኢህአፓ እንግዲህ እዚህ ላይ ያልዘረዘራቸውም የኢህአፓ የሚቀደስበት የሚኮንንበት ነገሮች ይነሳሉ። በጣም በኢትዮጵያ አንድ ትውልድ ላይ ገዳይ ብለው የሚያስቡት አካላት አሉ። በጣም ብዙዎችን ያሳጣን ፓርቲ ነው ብለው የሚፈርጁትም ይኖራሉ። መንፈሱ የትኛው ነው? አሁን ላይ ያለው የሚንቀሳቀስበት ኢህአፓ የሚንቀሳቀስበት መንፈስ የትኛው ነው ብለን መደምደም እንችላለን? የትኛውም ሰው ሐሳብ ነው መቼም የምናወራው። የኢህአፓ ሐሳብ ይገዛናል፣ ወጣቱን ይገዛዋል። አሁን በዚህ ሰዓት ላይ ልክ ያ ትውልድ ተብሎ ሁሉ ይጠቃለላል። ያ ትውልድ እየተባለ ብዙ ጊዜ ነው። ያው ቅድም እንዳልኩሽ ጠንካራም ደካማም ጎኖቹ እንዳሉ ሆኖ የሚገዛ ሐሳብ ነው ወይ አሁን የሚቀርበው? ልክ በዚያ መንፈስ የተቃኘ ነው ወይስ ደግሞ እናንተ ወጣቶቹ ይዛችሁት የመጣችሁት ነገር አለ? በነገራችን ላይ ሌሎችም አመራሮችም በዚያ ዘመን የነበሩ አይደሉም። እኔ በቅርበት አውቃቸዋለሁ። እንዲጠራ ብዬ ነው። ገብቶሻል አይደል? እዚህ ሐሳብ ላይ ምንድነው ያ ትራንዚሽን ያ ሽግግር ምን የመሰለ ነው ብላችሁ የምታስቡት? እንዴት ነው የምታጠሪልኝ ይሄን ነገር? ኢህአፓ አንድ ነው በመሰረቱ። ኢህአፓ የነበረው ኢህአፓ የተለያዩ ሪፎርሞችን አድርጎ አሁንም ያለው ኢህአፓ ያ ነው። በእኛ ሀገር ምናልባት አልተለመደ ይሆናል እንጂ በጣም ብዙ ሀገሮች ላይ ረጅም ዓመታትን ያስቆጠሩ የፖለቲካ ፓርቲዎች አሉ። ኢህአፓ ደግሞ በኢትዮጵያ ውስጥ ቀዳሚው ነው በዛ ዘርፍ። በወጣቱ ዘንድ ያለውን ተቀባይነት እነሆ ወደ መጀመሪያዋ ሴት ማንነት ዘልቀናል። በጣም ብዙ ጊዜ እያጋጠሙኝ ካሉና በጣም ስልችት ካሉ ነገሮች ውስጥ ሴት ስለሆንኩ የመዝናኛ ጋዜጠኛ ብቻ መሆን እንዳለብኝ የሚያስቡ ሰዎች ናቸው። ጭራሽ ሊመክሩኝም ይሞክራሉ።
እንዲህ በማለት ምርርብ ላይ የምትናገረው ቆንጅዬ ሴት ምስጢረ ስላሴ ታምራት ትባላለች። ከጣቢያችን ዘጋቢ ጋር በተጨዋወተችበት ሀፍታ ሁሉ ስሜን እንደምወደው ምኔንም አልወድ ትላለች። የአዲስ አበባ ልጅ ናት። በአንድ ጽሑፏ ውስጥ አዲስ አበባ ነው ተወልጄ ያደግኩት በማለት እርድናዋን ትገልጻለች። ከትዝታዎቼ ግን ዛሬ ላይ አንድም ነገር የለም። ችግሩን በውስጡ ቀብሮ በየዕለቱ ከአቅም በላይ የሚጨምረውን ኑሮ ለማሸነፍ እንቅልፍ አጥቶ የሚኖረው አዲስ አበባ ያሳዝነኛል። የኑሮ ውድነትና ስራ ማጣት ሳያንሰው በመጣ በሄደው በትር የሚሸነቆጠው የከተማ ወጣት በጣም ያሳዝነኛል። ተወልዶ ባደገባት ከተማ የድሮ አራዳ እየተባለ ከኋላ የመጡ ሰዎችን የቅንጦት መኪና አንድ እንጀራ እንኳን በማይገዛ ብር ያውም እየተሰደበና እየተሾፈበት የሚጠብቀው የአዲስ አበባ ልጅ ህመም እጅግ በጣም ይሰማኛል። ይህ ሁሉ ሆኖም ህመሙን በጥርሱ ሸፍኖ ለጊዜውም ህይወቱን ከሚያቀሉለት ከሚወዳቸውና ከለመዳቸው ጋር እንዳይኖር ለልማት እያሉ እንዳሸዋ እዚህና እዚያ ይበትኑታል። አቦ ለሰው የማይጠቅም ልማት ገደል ይግባ። ማርያምን የአዲስ አበባ ሰው ያሳዝነኛል። አውቃቸዋለሁ። ችግሮቹን ከስር መሰረቱ ችግሮቼ ናቸው። አብረውኝ ነው የኖሩት። ማን ነው ለአዲስ አበባ ሰው አለውልህ የሚለው? የራሱ ልጅ እንኳን መርቶት አያውቅም። ቲሽ እያለችም ትብሰከሰካለች። ምስጢረ ስላሴ ታምራት ከጣቢያችን ጋር በነበረ ቆይታ ከባህር ዳር ዩኒቨርሲቲ በጋዜጠኝነት ትምህርት እንደተመረቀች ትገልጻለች። ከዚያም በአሻም ቴሌቪዥን ዘጋቢ ሆና ለዓመታት ሰርታለች። አሻም ቴሌቪዥንን ስትገልጠው የትኛውን ቦታ ብቀጠር የቱንም ያህል ትልቅ ብሆን የሚሰማኝ ክብርና ደስታ የአሻም ቴሌቪዥን ጋዜጠኛ ነኝ ስል ከሚሰማኝ ኩራት ክብርና ደስታ ጋር የሚነጻጸር እንዳይደለ አውቃለሁ ትላለች። በአንድ የፌስቡክ ልጥፏ ደግሞ ወደፊት ዓለም አቀፍ መገናኛ ብዙሃን ውስጥ እንደምሰራ አውቃለሁ ስትል ትነበባለች። ከዚህ ሁሉ ምኞትና የጋዜጠኝነት አድናቆት በኋላ ግን ጠቅላይ ሚኒስትር ሆናለሁ በሚለው ልበ ሙሉ ንግግሯ የምትታወሰው ደስታ ጥላሁን ጥላው ሄደችበትን ኢሃፓን በጸሐፊነት ልታገለግል ተቀላቅለዋለች። ኢሃፓ በታሪክ ውስጥ ደማቅ ሴቶችን በማፍራት ይታወቃል። ገነት ዘውዴ፣ ሰላማዊት ዳዊት፣ ታደለች ኃይለ ሚካኤል፣ ሕይወት ተፈራ የተባሉ ትንታግ ሴቶች የጥንቱ ኢሃፓ ፍሬዎች ናቸው። ከሁሉ በላይ ግን የብርሃኑ ነጋ እህት የነበረችውን በቅጽል ስሟ ኮልት የምትባለውን ሳተና የኢሃፓ ሴት ታጋይ ማስታወስ ግድ ይላል። ኮልት ከጃንሆይ እጅ ሰዓት የተሸለመች ሰቃይ ተማሪ ነበረች። ግን ወንድሟ ብርሃኑ ነጋ ቦንገር ወደ ኢሃፓ ከመሳባቸው በፊት እልል ያለች አብዮተኛ ሆነች። በአንድ አጋጣሚ ተነቃባት። እንደ ዘመነኞቿ ሲናይድ የተባለው መርዙ አቅማ ሞትን በጀግንነት ተጋፈጠችው። የዛሬዋ ኢሃፓና ጸሐፊ ምስጢረ ስላሴ ታምራት የዚያ ተአምረኛ ትውልድ ወራሽ መሆኗ ነው። የልደቷ አያሌው ምህረቱ አድናቂ ትመስላለች። ብዙ ጊዜ ስለ ሰላማዊ ትግል አቀንቃኙ ልደቷ አያሌው ትጽፋለች። በግል እንደሚጻጻፉም ፍንጭ ትሰጣለች። ምስጢረ ስላሴ በሀያዎቹ አጋማሽ ያለች ሴት ፖለቲከኛ እንደመሆኗ ገና ብዙ የሚጠበቅባት ይመስላል። በዚሁ ለልምዷ ከጠቀሟት የኢሶዶፓዋን ራሄል ባፌን ማንነት እናስተዋውቃት። ታዋቂዋ ፖለቲከኛ ራሄል ባፌ ደፋር ተናጋሪ ተብለው ይሞገሳሉ። የዛሬ ዓመት ገደማ ጠቅላይ ሚኒስትር አብይ አህመድ ተቃዋሚ ፓርቲዎች አማራጭ ሀሳብ ከማቅረብ ይልቅ ከሳሽ ነበሩ ሲሉ በመውቀሳቸው ዶክተር ራሄል ተቆጥተው ነበር። ሴትዮዋ የጠቅላዩን ንግግር ዘለፋና ከእውነት የራቀ ሲሉ ነበር በጥብቅ የተቃወሙት። ፖለቲከኛዋ በወቅቱ ለአብይ የሰጡት ደፋር ምላሽ ተቃዋሚ ፓርቲዎች ሐሳብ ብቻ እንዳላቸው፣ ብልጽግና ፓርቲ ደግሞ የፈለገውን ያደርግ ዘንድ ባንክም ታንክም ስልጣንም እንዳለው አንስተው ብስጭታቸውን መግለጻቸው ይታወሳል። ዶክተር ራሄል በፖለቲካ ብዙ ልምድ አካብተዋል። የህዝብ ድምፅ ለመሆን መስዋዕትነት በከፈሉበት በሰላማዊ ትግል ያምናሉ። የትጥቅ ትግል አድናቂ አይደሉም። የመጀመሪያ ዲግሪያቸውን ማናጅመንት፣ ሁለተኛ ዲግሪያቸውን በቢዝነስ አድሚኒስትሬሽን፣ የዶክትሬት ዲግሪያቸውን ደግሞ በሊደርሺፕ ወይም በአመራርነት ትምህርት አግኝተዋል። ራሄል ባፌ ዛሬ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ወይም ኢሶዴፓ ምክትል ሰብሳቢ ናቸው። ዶክተር ራሄል ባፌ በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢነት ለሁለት የሥራ ዘመን አገልግሏል። በሶስተኛ ደረጃ በሰሞነኛው የምርጫ ክርክር መድረክ ላይ ደምቃ ያየናት ሴት ፍጹም አሰፋ ደላ ትባላለች። ባለ ፒኤችዲ ናት። ዛሬ የኢትዮጵያ እድገት የሚተለምበትን እንደነ ፋሲካ ሲደልል ያሉ ዝነኛ ኢኮኖሚስቶች የመሩትን የ6 ኪሎን የፕላንና ልማት ሚኒስቴር በሚኒስትርነት ትመራዋለች። ፍጹም አሰፋ ደላ የአለታ ወንዶ ልጅ ናት። ሲዳማ ክልል ውስጥ ማለት ነው። ዶክተር ፍጹም አሰፋ ደላ ኢትዮጵያ ያሉኝ ከምትላቸው ሴት ኢኮኖሚስቶች፣ አካዳሚሽያንና ፖሊሲ ቀራጮች መካከል